ሰላም ጤና ይስጥልን ውድ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ የህዝብ ተወካዮች ምክር ቤት ሁለት አዋጆችን አጸደቀ ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባውን ሁለት ረቂቅ አዋጆች ላይ ተወያይቶ አጽድቋል ምክር ቤቱ ካጸደቃቸው አዋጆች መካከል የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅ የመጀመሪያው ሲሆን ረቂቅ አዋጁን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቱ አለና ሪፖርትና የውሳኔ ሐሳብ አቅርቧል ምክር ቤቱ በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ የመገናኛ ብዙሃንን አዋጅን ለማሻሻል የቀረበው አዋጅ ቁጥር 1374 ህዝባር 2017 አድርጎ በአንድ ተቃውሞ በአብላጫ ድምጽ አጽድቋል በመቀጠልም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅ አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ ፈቲያ አህመድ ሪፖርትና የውሳኔ ሐሳብ አቅርበዋል ምክር ቤቱ የቀረበው ረቂቅ አዋጅን አስመልክቶ በስፋት ከተወያየ በኋላ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅን አዋጅ ቁጥር 1375 ህዝባር 2017 አድርጎ በሙሉ ድምጽ ማጽደቁን የምክር ቤቱ መረጃ ያመለክታል ህብረተሰቡ በሐሰተኛ የብር ኖት እንዳይታለል በግብይት ወቅት ተገቢውን ጥንቃቄ እንዲያደርግ የአዲስ አበባ ፖሊስ አሳሰበ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በበዓል ወቅት የሚፈጸሙ የተለያዩ የማጭበርበር ወንጀል ድርጊቶች ከወትሮው ይጨምራሉ ብለዋል የ2017 የትንሳኤ በዓል በድምቀት እንዲከበርና ህብረተሰቡ ለተለያዩ የወንጀል ድርጊት እንዳይጋለጡ ለመከላከል ፖሊስ በቂ ዝግጅት ማድረጉን ገልጸው ህብረተሰቡ ተገቢውን ጥንቃቄ ማድረግ እንዳለበትም አስገንዝበዋል ለበዓል የሚቀርቡ ሸቀጦች ላይ ባዕድ ነገር ቀላቅሎ የመሸጥ ድርጊት እንደሚፈጸም ገልጸው ይህንን ለመከላከል በሰዋራ ስፍራ ግብይት ከመፈጸም መቆጠም እንደሚገባ መክረዋል ገበያ ላይ ካለው ዋጋ እጅግ ያነሰ ክፍያም ሲጠየቁ ምርቱ ችግር ያለበት ወይም የተሰረቀ ሊሆን ስለሚችል መጠራጠር ተገቢነት እንዳለው ማመላክተዋል ሸቀጦች ላይ ተገቢ ያልሆነ የዋጋ ጭማሪ እንዳይኖር ለመከላከል ክትትል እንደሚደረግ የገለጹት ኮማንደር ማርቆስ በግብይት ወቅት በሐሰተኛ የብር ኖቶች ላይ ላለመጭበርበር ሸማቹም ሆነ ነጋዴው አስፈላጊውን ጥንቃቄ ማድረግ እንዳለበትም ገልጸዋል ሐሰተኛ የብር ኖቶች ወደ ገበያ የሚገቡት ከትክክለኛ የብር ኖቶች ጋር በመቀላቀልና ሙሉ ለሙሉ ሐሰተኛ የብር ኖቶችን ብቻ በመጠቀም መሆኑን ጠቅሰዋል የእንስሳት ግብይት ሲደረግ የዲጂታል ክፍያ አማራጮችን መጠቀም የሚመረጥ መሆኑንም መክረዋል ጠጥቶ ከማሽከርከር ትርፍ ሰው ከመጫን እንዲሁም ከፍጥነት በላይ ከማሽከርከር መቆጠብ እንደሚገባ በመግለጽ የትራፊክ ደንብን ማስከበር ይገባል ሲሉ መልእክታቸውን አስተላልፈዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በዲጂታል መሰረት ልማት የአገልግሎት አሰጣጥ ማሻሻል የሥራ ዕድልና የቴክኖሎጂ ሽግግርን ማሳለጥ የሚያስችል አቅም መፍጠሩን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ በኢትዮጵያ በዲጂታል መሰረት ልማትና ስማርት አፕ ሀገራዊ ኢኮኖሚ እድገትን ማምጣት የሚያስችሉ ስራዎች እየተከናወኑ ነው ብለዋል አቤኔዘር ወርቁ ዝርዝር አለው በዲጂታል መሰረተ ልማት የአገልግሎት አሰጣጥን ማሻሻል የሥራ ዕድልና ቴክኖሎጂ ሽግግርን ማሳለጥ የሚያስችል አቅም መፈጠሩን የኢኖቬሽንና ቴክኖሎጂ ሚኒስቴር ገልጿል። በኢትዮጵያ ዲጂታል መሰረተ ልማትና ስታርታፕ ሀገራዊ ኢኮኖሚ እድገትን ማምጣት የሚያስችሉ ስራዎች እየተከናወኑ ነው ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ በዲጂታል መሰረተ ልማት አዳዲስ እድሎችን የሚያመጡ ስታርታፖች ኢኮሜርስና ዲጂታል መታወቂያ ውጤት እያስገኙ ነው ብለዋል። የዲጂታል መሰረተ ልማት በተስፋፋባቸው አካባቢዎች አርሶ አደሮች ሸማቾች የቢዝነስ ባለቤቶችና ሌሎች በአንድ ላይ የሚያገናኝ መሆኑንም ገልጸዋል። በመሆኑም የዲጂታል መሰረተ ልማት ዝርጋታ የተሳለጠ ንግድ ስርዓትን መገንባት ምቹ የኢንቨስትመንት ከባቢ መፍጠርን እንዲሁም የአገልግሎት አሰጣጡን ማሻሻል አስችሏል ብለዋል። ለንግድና ኢንቨስትመንት የተመቸ ስነ ምህዳር በመፍጠር መንግስት ለዲጂታል መሰረተ ልማት ያወጣውን ወጪ መተካት የሚያስችል አገልግሎት እየሰጠ መሆኑን ተናግረዋል። የ5 ሚሊዮን ኮደሮች ስልጠና የወጣቶችን ዕውቀትና ክህሎት ማሳደግ የሚያስችሉ ስራዎች መከናወናቸውንም ገልጸዋል። በኢትዮጵያ የተለያዩ ፈተናዎች አልፎ ወደ ሁለተኛ ደረጃ ከተሸጋገሩ 92 ስታርታፖች መካከል እስከ 700 ሚሊዮን ብር ካፒታል ያስመዘገቡ መኖራቸውን ጠቁመዋል። እንደ አውሮፓውያኖች የዘመን ቀመር በ2018 የስታርታፖች ሀብት ግምት 6 ሚሊዮን ዶላር እንደነበር አስታውሰው ካሉት ከ2000 በላይ ስታርታፖች የ513ቱ ብቻ ከ303 ሚሊዮን ዶላር መሻገሩን ገልጸዋል። በዲጂታል መሰረተ ልማት ከ30422 በላይ የሥራ ዕድል መፈጠሩን ገልጸው በዘርፉ የሚፈጠሩ የሥራ ዕድሎች ዕውቀትን መሰረት ያደረጉ ዓለም አቀፍ ካምፓኒዎችን
መፍጠር የሚያስችል ነው ብለዋል። ኢትዮጵያ በፈጠራ የታገዘ ችግር ፈቺ ኢንዱስትሪዎች እንደምትፈልግ የገለጹት ዶክተር ባይሳ ለዚህ ደግሞ ኢንዱስትሪዎች በምርምርና ልማት መደገፍ አለባቸው ብለዋል። በማይናማር በችግር ውስጥ የሚገኙ 200 ዜጎችን በቀጣይ 10 ቀናት ወደ ሀገር ውስጥ እንደሚመልስ የውጭ ጉዳይ ሚኒስቴር አስታውቋል። ቁም ነገር ሽፈራው ዝርዝር አላት። በማይናማር በችግር ውስጥ የሚገኙ 200 ዜጎችን በቀጣይ 10 ቀናት ወደ ሀገር ውስጥ እንደሚመልስ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የ9 ወራት የሥራ አፈጻጸሙን በተመለከተ በዛሬው ዕለት መግለጫ ሰጥቷል። በተለይም በዜጋ ተኮር ዲፕሎማሲ በተለያዩ ሀገራት በችግር ውስጥ የሚገኙ ከ13000 በላይ ዜጎች ድጋፍ የማድረግ ስራ መስራቱን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው ለመገናኛ ብዙሃን በሰጡት ማብራሪያ ገልጸዋል። በዚህም በማይናማር ችግር ውስጥ የነበሩ ከ700 በላይ የሚሆኑትን ኢትዮጵያውያን ወደ ሀገር ውስጥ ለመመለስ እየተሰራ መሆኑን አብራርተዋል። በዚህ መሰረትም በቀጣይ 10 ቀናት ውስጥም 200 የሚሆኑ ዜጎች ከማይናማር ወደ ሀገር ቤት እንደሚመለሱ ቃል አቀባዩ ገልጸዋል። ከዚህ ቀደም 130 የሚሆኑ ዜጎች የተመለሱ ሲሆን በቀጣይ 10 ቀናት ደግሞ 200 የሚሆኑት ይመለሳሉ ተብሏል። የባህር በር በተመለከተ አለመግባባት በዲፕሎማሲያዊ መንገድ መፍታት መቻሉን ቃል አቀባዩ ነቢያ ጌታቸው ገልጸዋል። በፖለቲካ ዲፕሎማሲ ቅድሚያ የሚሰጠው የጎረቤት ዲፕሎማሲ መሆኑ የተገለጸ ሲሆን በጋራ ተጠቃሚነት እንዲቀጥል በርካታ ስራዎች መሰራታቸው ተመላክቷል። ይህ ውጤት ከጎረቤት ሀገራት ጋር ብቻ ሳይሆን ከመላው ዓለም ሀገራት ጋር የትብብር ስራ ተሰርቷልም ብለዋል። ከሶማሊያ ጋር የነበረው ውጥረት በተመለከተ በዚህ 9 ወራት ከተገኘው ስኬት ዋነኛው መሆኑን የሚኒስትሩ ቃል አቀባይ ተናግረዋል። እንዲሁም ከባህር በር ጋር በተያያዘ አለመግባባት በዲፕሎማሲያዊ መንገድ መፍታት መቻሉንና በዓለም አቀፍ ደረጃ ተቀባይነት ማግኘት መቻሉም ተገልጿል። ሚኒስቴር መስሪያ ቤቱ በዚህ 9 ወራት ውስጥ በህዝብ ለህዝብ በኢኮኖሚ ዲፕሎማሲ እንዲሁም በፖለቲካ ዲፕሎማሲ ስኬቶችን ማስመዝገብ መቻሉን ገልጿል። ያሜንት ኃላፊነቱ የተወሰነ የግል ማህበር የሬሳ ሳጥን አሰርቶ በአዲስ አበባ የጥላቻ ቀብር ሊያዘጋጅ መሆኑን አስታውቋል። ማህበሩ በቀጣይ የሚያከናውናቸውን ፕሮጀክቶች ከገለጸ በኋላ ከፌኒክስ ቴክኖሎጂ ኩባንያ ጋር የአጋርነት ፊርማ ተፈራርመዋል። ስማቸው ታፈረ ዝርዝር አለው። ያሜንት ኃላፊነቱ የተወሰነ የግል ማህበር የሬሳ ሳጥን አሰርቶ በአዲስ አበባ የጥላቻ ቀብር ሊያዘጋጅ መሆኑን አስታውቋል። በመርሃ ግብሩ ላይ እንደተገለጸው ያሜንት የማህበረሰቡን ሁለንተናዊ ህይወት በተመለከቱ የሰላምና ደህንነት እሴቶችን ለማስጠበቅ የሚያስችሉ ክንዋኔዎችን በማስተባበርና ተሳትፎን ለማጠናከር የሚያግዙ ማህበረሰባዊ አንድነትና ትስስርን በመፍጠር የጥላቻ ቀበራ ሀገር አቀፋዊ ሁነቶችን እንደሚያዘጋጅ ተገልጿል። በዚህ ሁነት ላይ የህዝቡን በሰላም አብሮ የመኖር ግንዛቤ በማዳበርና ሰላምን በማስፈን ምቹ ያኗኗር ዘይቤን በመፍጠር አምራች ዜጋን በማበረታታት ሂደት የበኩሉን ድርሻ ይወጣልም ተብሏል። ድርጅቱ በማህበራዊ ጉዳዮች ላይ ትኩረት በመስጠት በሀገራችን ያሉ የቤተሰብ ምስረታ የጋብቻ ሁነቶች ላይ ጥናት በማድረግና ማህበራዊ ህይወት ውስጥ ያለውን ከፍተኛ ድርሻ ግምት ውስጥ በማስገባት ቤተሰብን መመስረት ሀገርን መገንባት ነው በሚል መሪ ቃል ላለፉት 3 ዓመታት የሺ ጋብቻ ፕሮግራሞችን አዘጋጅቶ በደማቅ ሁኔታ ውጤታማ ስራዎችን ሲያከናውን መቆየቱንም ገልጿል። ማህበሩ የሺ ጋብቻ ስራዎችን መሰረት በማድረግ የተገኙ ልምዶችን በመጠቀም የሥራ አድማሱን በማስፋት የተለያዩ ኢኮኖሚያዊና ማህበራዊ ዘርፎች ላይ የማህበረሰቡን ችግር ለመፍታት እንቅስቃሴዎችን እያደረገ እንደሚገኝም ተገልጿል። ያሜንት በሺዎች የሚቆጠሩ ሙሽሮች የሚሳተፉበት የሰርግ ስነ ስርዓት በማዘጋጀት የሚታወቅ ማህበራዊ ሁነት ሲሆን የሙሽሮችን የሰርግ ወጪዎች በማስቀረት ደማቅና ይረሴ የሰርግ ካርኒቫልና ኤክስፖ ሁነቶችን በማዘጋጀት ባህላዊ ጋብቻዎችን የሚያበረታታ ለቱሪዝም ፍሰት እድገትና ለህዝብ አንድነት መጠናከር የበኩሉን ኢኮኖሚያዊ ሚና ሲጫወት መቆየቱን ማስታውቋል። ያሜንት ትዳር የመሰረቱና በትዳር ውስጥ ያሉ ባለትዳሮች በጋራ የሚያከብሯቸው የተለያዩ በዓላትን በማዘጋጀት ማህበራዊ ኃላፊነቱንም እየተወጣ ይገኛል። በዚህ አሰራር የህብረተሰቡ መሰረታዊ ፍላጎት ለማሟላት ሀገር በቀል ኢኮኖሚያዊ እድገትን ለማጠናከርና የማህበረሰቡን ተግባቦት ለማፍጠን በሚደረገው ሁለንተናዊ ጥረት ውስጥ ትልቅ ድርሻ ይኖረዋልም ተብሏል። የያሜንት ፕሮጀክት የተጠናከሩና ለመጪው ትውልድ ተስፋን የሚፈነጥቁ ሁለገብ ማህበረሰባዊ አገልግሎቶችን የሚሰጥ ታላላቅ ግቦችን ያስቀመጠ በተግባር እየፈጸመ መሆኑን ገልጿል። ድርጅቱ የሺ ጋብቻ ሁነቶችን ጥር 17 2018 ዓ.ም እንደሚከናወን ገልጾ ወደፊትም ተጠናክሮ በየዓመቱ እንደሚቀጥልም አስታውቋል። ከውጪ የእስራኤል ወታደሮች ጦርነት ቢያበቃም በጋዛ የጸጥታ ቀጣናዎች እንደሚቆዩ ተገለጸ። የእስራኤል መከላከያ ሚኒስቴር በጋዛ የሚካሄደውን ጦርነት ካበቃ
በኋላ የሀገሪቱ ወታደሮች ሰፊ ስፍራዎችን በመያዝ ባቋቋሙት የጸጥታ ቀጣናዎች እንደሚቆዩ ተናግረዋል። ሚኒስተሩ እስራኤል ካትስ ቀጣናዎች እስራኤላውያን ከማንኛውም ጊዜያዊ ወይም ዘላቂ ጥቃት ለመከላከል እንደ ደጀን እንደሚያገለግሉ ተናግረዋል። አክለውም እስራኤል ዳግም በጋዛ የምትወስደውን ወታደራዊ እርምጃ አጠናክራ ከቀጠለች ከ3 ሳምንት ወዲህ በቁጥጥሯ ስር የገባው የፍልስጤም ግዛት 10 በመቶ ጨምሯል ሲሉ ተናግረዋል። የመከላከያ ሚኒስተሩ ሐማስ ታጋቾችን እንዲለቅ ግፊት ለማድረግ በጋዛ ላይ የጣለውን የሰብአዊ እርዳታ እገዳ እንደሚቀጥልም ተናግረዋል። የተባበሩት መንግስታት ድርጅት እስራኤል ወደ ጋዛ ማንኛውም ሰብአዊ እርዳታ እንዳይገባ ያስቀመጠችው እገዳ አስከፊ መዘዞች እንደሚኖሩት አስጠንቅቀዋል። ሐማስ የሚመራው የጤና ሚኒስተር ጦርነቱ ዳግም ከጀመረበት መጋቢት 18 አንስቶ በጋዛ 1650 በላይ ሰዎች መሞታቸውን አስታውቀዋል። በጋዛ የሚኖሩ ሆስፒታል ኃላፊዎች ረቡዕ ዕለት እስራኤል ባደረገችው ጥቃት ቢያንስ 24 ፍልስጤማውያን መገደላቸውን ተናግረዋል። ከሟች መካከል የአንድ ቤተሰብ አባላት የሆኑ 10 ሰዎች የሚገኙበት ሲሆን አብዛኞቹ ህጻናትና ሴቶች ናቸውም ብለዋል። ቢቢሲ የእስራኤል ጦር ፈጽሟል ስለተባለው የአየር ጥቃት ቢጠይቅም ምላሽ አላገኘሁም ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም